ከግንባታው ዘርፍ መስፋፋት ጋር ተያይዞ እጅጉን ካደጉት የቤትና የስነ ህንጻ ማስዋቢያ ግብአቶች ውስጥ በዋነኛነት የሚነሳው የአልሙኒየም ስራ ነው። ለግንባታ ያለው ምቹነት ግንባታዎቹን ከሚያላብሰው ውበት ጋር ተዳምሮ የአልሙኒየም ስራዎች በአገራችን የግንባታው ዘርፍ ተቀባይነት ለማግኘት እንብዛም ጊዜ አልፈጀባቸውም። ቢሆንም ግን ለዓመታት በሀገሪቱ የሚካሄዱ የኮንስትራክሽን ስራዎች የአልሙኒየም ፕሮፋይሎችን ከውጭ ሀገር በማስመጣት ላይ ብቻ የተመሰረቱ ነበሩ። ይህ አጭር ዶክመንተሪ ታዲያ በሀገራችን የስነ ህንጻ ማስዋቢያ የአልሙኒየም ስራዎች ውስጥ ግንባር ቀደምት ቦታ ያለውንና ከዚያም አልፎ የአልሙኒየም ፕሮፋይሎችን ሀገር ውስጥ ከአልሙኒየም ተረፈ ምርቶች አቀልጦና በተፈለገው ቅርጽና መጠን በማምረት ፋናወጊ ስለሆነው የአልሙኒየም አውራ ድርጅት ያወጋቸዋል። B&C የአልሙኒየም ስራ ይሰኛል። B&C የአልሙኒየሙ አውራ። አልሙኒየምን ከውጭ ሀገር አስመጥቶ ከመግጠም እዚሁ ሀገር ውስጥ ከአልሙኒየም ተረፈ ምርት አልሙኒየምን አቀልጦ ቅርጽ በማውጣት የአልሙኒየም ፕሮፋይሎችን ወደ ማምረት የተሸጋገረው B&C የነገ ትልሙ ከዚህም ላቅ ይላል። የB&C አልሙኒየም ስራ ባለቤትና ማኔጂንግ ዳይሬክተር አቶ ብሩክ ኃይሌ የድርጅቱን አመሰራረትና የእስከዛሬ ጉዞ ምን ይመስል እንደነበር ይናገራሉ። B&C የተጀመረው በ1995-96 ኢትዮጵያን አቆጣጠር ነው። ሲመሰረት 1 ሚሊዮን ብር ነበር ካፒታሉ። ከ1 ሚሊዮን ብር በታች ነው መሰለኝ። ስንመሰረተው ዓላማችን ያው እኔ በኮንስትራክሽን ኢንዱስትሪ ውስጥ አርኪቴክት ነኝ ፕሮፌሽናሊ እና እዛ ውስጥ ያው ኢንዱስትሪ ውስጥ ከተመረቁ በኋላ ገብቼ ስሰራ የነበረውን የአሉሚኒየም አዲስ ነበር ያን የአሉሚኒየም ለኢትዮጵያ ኮንስትራክሽን ኢንዱስትሪ ማለት ነውና በወቅቱ መስራቸው ኮንስትራክሽን ፕሮጀክቶች ላይ ግብአቱን ፍላጎት አይተን ከዛም በአጋጣሚ በነበረኝ የትምህርት ድል ከዚህ ከአሉሚኒየም ነክ ነገሮች ጋር የሚያገናኝ ስለነበር ነገሩ ኢንተረስት አድሮብኝ በሙያም ከተመረቀት ውስጥ አርኪቴክቸር አንዱ የቢልዲንግ ማስጋጫ ኤስቴቲክ ቫልዩ ከሚሰጡት አንድ ቢልት አፕ ስትራክቸር አሉሚኒየም በመሆኑ አንዱን ስትሪም ይዞ መሄድ ስለፈለኩ ስፔሻላይዝ አድርጎ መቀጠል አዋጭ ይሆናል በሚል ታሳቢነት አሉሚኒየም አዲስም ኢንተርናሽናሊም ያንግ ሜታል ነው። ሀገራችን ውስጥ ደግሞ ኦልሞስት ቨርጂን ነበር አዲስ በሱ መሰረቱ። እኛም ስንጀምር ያኔ አሉሚኒየም ከውጭ ሀገር አምጥተን እዚሁ የበርና መስኮት ከስተመሮች በርና መስኮት ለክተን ከስተም ሄድ ማለት ነው ቆርጠን አሴምብል አድርገን ገጣጥመን ማለት ነው። ከዛ በየመስኩ ላይ እንገጥም ነበር። አሁንም ያለው ተሞክሮ እሱ ነው። ብዙዎቹ ያመጣሉ ከውጭ ሀገር ግብአቱ በየመስኩ ይለካሉ የከስተመሮችን ከዛ በር መስኮት አድርገው ቆርጠው ገጥማሉ ማለት ነው። እኛ በዚህ ስራ ቆይተን ከ2000 ዓመተ ምህረት ጀምሮ ይሄንን ስራ ለምን ሀገራችን ውስጥ አንሰራው? ልዩ አድቫንቴጆች አሉ በተለይ በማኑፋክቸሪንግ ሴክተሩ ላይ መንግስት የሚሰጣቸው። ስለዚህ እነዚህ ማሽኖች ከቀረጥ ነፃ ብናስገባ በተወሰነ መልኩ እዚሁ ብናመርተውስ የሚል ወስነን አስተነተነን ማለት ነው። ተነተን ነው ጥናቱ። ከዛ ሪሳይክሊንግን አይደለም የጀመርነው ቢሌትም ይባላል። ቢሌት አይታችሁት ከሆነ እዛ ረጅሙ ብረቱ እሱን በማስመጣት ጀመርን። እሱን አስመጥተን ከአሉሚኒየም ፕሮፋይል ሳይሆን ቢሌቱን አምጥተን እዚህ ኤክስትሩድ ማድረግ ጀመርን። ከዛ በሂደት ደግሞ ቢሌቱንም ተውነውና እዚህ ቁርጥራጭ ተረፈ ምርት የአሉሚኒየም ሰብስበን ሪሳይክል አድርገን ቢሌቱንም እዚህ እናመርታለን። ከዛ ኤክስትሩድ እናደርገዋለን። ከዛ እንዳየው ለኛ ወርክሾፕ ለኛ ደንበኞች ወይንም ተመሳሳይ ፋብሪኬተሮች ከውጭ የሚያመጡትን አሉሚኒየም ፕሮፋይል እዚህ እንዲወስዱ ነው። እንግዲህ አሁን ደግሞ ከስክራፕ ማልፈን ጥሬ ግብአቱን ለማግኘት አንዳንድ እንቅስቃሴ ጀምረናል። በ1995-96 ዓ.ም በ1 ሚሊዮን ብር ካፒታል የተቋቋመው B&C አልሙኒየም አሁን ላይ ካፒታሉ 40 ሚሊዮን ብር የደረሰ ግዙፍ ድርጅት ሆኗል። አልሙኒየምን ከውጭ ሀገር በማስመጣት ስራ የጀመረው B&C በ2001 ዓ.ም በሀገሪቱ በአይነቱ ብቸኛ የሆነውን ኢንተር አፍሪካ ኤክስትሩዥን የተሰኘውን የራሱን የአልሙኒየም ማምረቻ ፋብሪካ እዚሁ ሀገር ውስጥ ለማቋቋም በቅቷል።
ይህም በፋንታው ሀገሪቱ አልሙኒየምን ከውጭ ለማስመጣት የምታወጣውን የውጭ ምንዛሬ በማስቀረት ትልቅ አስተዋጽኦ አድርጓል። ቃሊቲ የሚገኘው የቢኤንሲ አልሙኒየም ኃላፊነቱ የተወሰነ የግል ማህበር የአልሙኒየም ፋብሪካ የሆነው ኢንተር አፍሪካ ኤክስትሩዥን በ24 ሰዓታት ውስጥ 15 ቶን አልሙኒየም የማምረት ብቃት አለው። በአሁኑ ወቅት ፋብሪካው በሁለት ሽፍት 10 ቶን የአልሙኒየም ቢሌቶችን እያመረተ የሚገኝ ሲሆን ከ650 በላይ ለሚሆኑ ዜጎችም የሥራ ዕድል ፈጥሯል። ከዚህም በተጨማሪ ፋብሪካው ከአዲስ አበባ ጥቃቅንና አነስተኛ ተቋም ጋር በመቀናጀት 60 ክፍለ ከተማው ያደራጃቸውን ወጣቶች በስራ ሂደት ውስጥ እያሳተፈ ይገኛል። የፋብሪካው ፕሮዳክሽን ማናጀር የሆኑት አቶ ሃይማኖት አባተ ስለ ፋብሪካው አጠቃላይ የስራ ሂደት የሚሉት አላቸው። እኛ ስንጀምር መጀመሪያ 2001 ላይ የኤክስትሩድ ወይም ደግሞ ይሄ የተለያዩ ለበርና ለመስኮት ቻናል የሚያገለግሉ ፕሮፋይሎችን የማምረት ስራ ነበር የምንሰራው። ነገር ግን ሁሉ ጊዜ የኩባንያችን ዓላማ የውጭ ምንዛሬን የማስቀረት ጉዳይ ነው። ሁሉ ጊዜ ዓላማችን አድርገን የተነሳ ነው የውጭ ምንዛሬን በአገር የማስቀረት ዓላማችን ያለው። በወቅቱ እኛ የበርና መስኮት በምናመርት ጊዜ ቢሌት የሚባለውን ጥሬ ዕቃ ከውጭ ነበር የምናስመጣው። ነገር ግን ያ ስቲል የውጭ ምንዛሬን እያስቀረልን ሳይሆን የውጭ ምንዛሬን ወደ ውጭ እንድናወጣ የሚያደርግበት ሁኔታ ስለነበረ ዓላማችንን ሳቲስፋይ ስላላደረግን ይህን የማቅለጫ ፋብሪካውን አቋቋም ነው። ይሄ የማቅለጫ ማሽን ከተገጠመ በኋላ ከተለያዩ ቦታ ቆሻሻ የሚመስሉ ነገር ግን ትልቅ ግብአት ያላቸው ለሀገር ኢኮኖሚ ትልቅ አስተዋጽኦ የሚያመጡና ትልቅ ለውጥ ማምጣት የሚችሉትን ስክራፖች እየሰበሰብን የአልሙኒየም ስክራፖች እየሰበሰብን ይሄ አሁን ቅድም የነገርኳችሁን በመነሻ ላይ ቢሌት እናመጣለን ያልኩትን በመተካት በአገር ምርት በመተካት አልሙኒየሞችን ሰብስበን ጥሬ ዕቃ እያመረትን ለግብአት እናቀርባለን ማለት ነው። እና ይሄ ግብአት ታዲያ ቀጣይ ፕሮሰሱ መጀመሪያ ስክራፕ እንሰበስባለን። ቀጥለን ሜልት ካደረግን በኋላ ቢሌት እናመርታለን። ቢሌት አምርተን ለኤክስትሩድ እናቀርባለን። ኤክስትሩድ ደግሞ የራሱ ፕሮሰስ አለው። ኤክስትሩድ ይሄን ተቀብሎ ለበር ለመስኮት ያየኸውን ቻናሎች ያመርታል። ቀጣይ ደግሞ ፓውደር ኮት የምናደርግበት ማሽን አለ። ወደ ፓውደር ኮት ያቀርብልናል ማለት ነውና እንዳየኸው ኢንድ ቱ ኢንድ ፕሮሰሱ ማለት ነው። አልሙኒየምን ከውጭ ሀገር ከማስመጣት አልፎ በሀገር ውስጥ ከሀገር ውስጥ በሚገኝ ጥሬ ዕቃ ማምረት ያለው ግዙፍ ጠቀሜታ እንዳለ ሆኖ ሽግግሩ የዋዛ እንዳልሆነ የሚጠቅሱት የቢኤንሲ ባለቤትና ማኔጂንግ ዳይሬክተር አቶ ብሩክ ኃይሌ ጉዳዩን አስመልክተው እንዲህ ይላሉ። ኢምፖርት አድርገህ የምትሸጠው አድም የምታደርገው ቫልዩ ትንሽ ነው፣ ትርፍ ብዙ ነው። ሴክተር ውስጥ ስገባ ግን አትሊስት የመጀመሪያ ሴክተሩን ሰራ ተያያዥ ኮስቶች አሉ። ፕሮፊትን ሚኒማይዝ አድርገህ ነው የምትሰራው። ይሄ ኮሚትመንት ነው። አሁን ማለት የፈለኩት ይሄ ኮሚትመንት ነው። ለምን አሰባችሁ ስትለን እኛ በዚህ አይነት አደረጃጀት የገባ ነው ፈርቀዳጅ ሆነን ትልቅ ራዕይ ያለን። አንደኛ ኢንዱስትሪው የኢስት አፍሪካ አሉሚኒየም ሀብ እንዲሆን እንፈልጋለን። የኛ ሴክተር የጀመርነው የኢስት አፍሪካ ኢንዱስትሪ ሀብ፣ የአሉሚኒየም ኢንዱስትሪ ሀብ፣ የመማር ማስተማር፣ የክህሎት መወራረሻ፣ የፕሮዳክት አይነቶች በአይነት የጥራትን የምርት አይነት ጥናት የምርት አይነት በአይነትም ይሁን በዲዛይንም ይሁን የጥናት ማዕከል እንዲሆን ቀጣይም ዳይቨርሲፋይድ የሆኑ ፕሮዳክቶች ለኢስት አፍሪካ ዞኖች በአጭር ጊዜ ቅድ ማለት ነው፣ በረጅም ጊዜ ቅድ ደግሞ ለሙሉ አፍሪካ ለቅርብ ሚድል ኢስት ሀገሮችም ኤክስፖርት የማድረግ ከዛ ደግሞ ጥሩ የቴክኖሎጂ ሽግግር ማዕከል እንዲሆን በአሉሚኒየሙ ሴክተር የቢኤንሲ አልሙኒየም ኃላፊነቱ የተወሰነ የግል ማህበር የአልሙኒየም ፋብሪካ የሆነው ኢንተር አፍሪካ ኤክስትሩዥን መመስረት ካበረከታቸው ጉልህ አስተዋጽኦዎች አንዱ ለበርካታ ኢትዮጵያውያን የአዲስ ቴክኖሎጂ ዕውቀት ባለቤት እንዲሆኑ ማስቻሉ ነው። በፋብሪካው የዕውቀት ባለቤት ለመሆን የበቃው የማሽን ኦፕሬተሩ ታሪኩ በላይሁን በስራው ደስተኛ ነው። የፋብሪካውን የሥራ ሂደትም እንዲህ ገልጸዋል። መጀመሪያ ስክራፕ ያለበት ጋር ቦታ ይሰበሰባል። የሚቀልጥ ስክራፕ ሆነ አለበት። ከዛ ከበከመን ወደ ካስ ማቅለጫ ፈርነስ አለ። ካስ ከቀለጠ በኋላ ብሌት ፈርነስ ይወጣል። ከወጣው በኋላ ሜጀርመንቱ እንደ ሜጀርመንት የሚወጣው የብሌት መጠን ይለያያል። እንደ 5 ከ80 ሊወጡ ይችላል። 8 ሜትር ምናምን ሊወጣ ይችላል። ስለዚህ እያንዳንዱ ብሌት 24 ተናለው 24ቱም ሙሉ በሞልዱ ማለት ነው። 24 ሞልድ አለው። 24 ሞልድ ይወጣል። ልክ ከወጣ በኋላ ይመጣል ወደ ከቲንግ ብሌት የሚባል ከቲንግ ይቆረጣል። የሚቆረጠው በየሚፈልገው ሳይዝ ነው። የሚፈልገው ሳይዝ ከተቆረጠ በኋላ ወደ ብሌት ፈርነስ ውስጥ ወደ ፈርኔስ በነሱ ከገባ በኋላ ለተወሰነ ለ4 ሰዓት አካባቢ ለ4 ሰዓት ይሞቅና
ለ4 ሰዓት ከሞቀ በኋላ ወደ ምርት ይጀመራል። ኤክስትሩዥን ምናምን ይመረታል ማለት ነው። ልክ እንደተመረተ ከተመረተ በኋላ ወደ በየምንፈልገው ፕሮፋይል እናመርታለን ማለት ነው። ከዛ መረተን በኋላ ወደ ኤጂንግ ውስጥ እናስገባለን። ኤጂንግ ውስጥ ካስገባን በኋላ ወደ ማጠንከሪያ ውስጥ ኤጂንግ ማለት ወደ ማጠንከሪያ ማለት ነው። ማጠንከሪያ ክፍል ካስገባን በኋላ ምክንያቱም ማጠንከሪያ የሚሰራው ፕሮፋይሎቹ እንዲጠነክሩ ያደርጋቸው ማለት ነው። ማጠንከሪያ ከገባ በኋላ ወደ ማጣቢያ ክፍል ይገባል። ማጣቢያ ክፍል ከገባ በኋላ ወደ በየምንፈልገው ኦርደር ይታጠባል። ከታጠበ በኋላ ወደ ፓውደር ኮቲንግ ይሆናል። ፓውደር ኮቲንግ ከሆነ በኋላ ወደ ላሚኔሽን ነው ማለት ነው። ላሚኔሽን የመጨረሻው ስቴጅ ነው ማለት ነው። የአልሙኒየም ምርቶቹን ጥራት በየጊዜው በፋብሪካው በሚገኘው ላቦራቶሪ የሚፈትሸው ቢኤንሲ አልሙኒየምን በተመለከተ ከኢትዮጵያ ተስማሚነትና ምዘና ድርጅት የጥራት ሰርቲፊኬት ያገኘ ብቸኛው ድርጅት ነው። ከዚህም በተጨማሪ የኒውዮርኩን ፕላቲኒየም 2012 እና የፍራንክፈርቱን ጎልድ 2011 ጨምሮ ቢኤንሲ በምርት ጥራት ደረጃው 3 ዓለም አቀፍ ሽልማቶችን ለመሸነፍ በቅቷል። ከምስረታው አንስቶ ባሉት 12 ዓመታት ውስጥ ቢኤንሲ አልሙኒየም ስፍር ቁጥር የሌላቸው ቤቶች፣ ቢሮዎችና ህንጻዎችን በአልሙኒየም ምርቶቹ አስቧል። የቅርብ ጊዜዎችን እንኳን ብንጠቅስ ንብረትነቱ የቢኤንሲ አልሙኒየም ፒኤልሲ ሆነውንና ዋና መስሪያ ቤቱ የሚገኝበትን ከቦሌ ኤድና ሞል ጀርባ ያለውን ህንጻ ጨምሮ ሃርመኒ ሆቴል፣ ርብቃ ህንጻ፣ ቢር ጋርደን፣ ሞርኒንግ ስታርን፣ የአዲስ አበባ መስተዳደርን የ10 ክፍለ ከተማ ጽህፈት ቤት ህንጻዎች፣ የኢንዱስትሪ ሚኒስቴር፣ የገቢዎች፣ የመንገዶች ባለስልጣንና የማዕከላዊ ስታቲስቲክስ ህንጻዎችን በአልሙኒየም ምርቶቹ አስቧል። የአማራ ውሃ ስራዎች የውሃ ስራዎች ኮንስትራክሽን ያሰራው ህንጻ፣ የመቀሌው መከላከያ ስታፍ ኮሌጅና ጅማ ዩኒቨርሲቲ በቢኤንሲ አልሙኒየም ምርቶች ውበት ፈሶባቸዋል። ቢኤንሲ አልሙኒየም በአሁኑ ወቅት እየሰራ ከሚገኝባቸው ፕሮጀክቶች አንዱ በአዲስ አበባ ቁጠባ ቤቶች ልማት ኢንተርፕራይዝ እየተገነባ የሚገኘው የ40/60 ቤቶች ፕሮጀክት የአልሙኒየም ስራ ነው። በክራውንና በሰንጋተራ ሳይቶች በሚገኙ ወደ 20 ብሎክ በሚጠጉ ህንጻዎች ላይ የሚካሄደው የ50,000 ሜትር ካሬ በላይ የአልሙኒየም ስራ እየተከናወነ የሚገኘው በቢኤንሲ ነው። አሁን የምንገኘው ሰንጋተራ በሚገኘው የ40/60 ቤቶች ግንባታ ሳይት ውስጥ ባለው የቢኤንሲ የአልሙኒየም ስራ ወርክሾፕ ውስጥ ነው። ወርክሾፑ ከማሽን በሚወጣ ድምጽና ለስራ ተፍ በሚሉት ወጣት የቢኤንሲ ሰራተኞች የስራ ሞራል ተሟሙቋል። አቃቂ በሚገኘው የቢኤንሲ አልሙኒየም ፋብሪካ ኢንተር አፍሪካ ኤክስትሩዥን የተመረቱት የአልሙኒየም ዘንጎች ወደ በርና መስኮት ፕሮፋይልነት የሚለወጡት እንግዲህ እዚህ ነው። ገሚሱ የአልሙኒየምን ዘንጎች በተፈለገው ቅርጽና መጠን ቆርጦ የአልሙኒየም በርና መስኮት ፕሮፋይሎች ሲሰራ፣ ገሚሱ ደግሞ የተሰራውን ወስዶ ይገጥማል። እዚህ ቦታ እያንዳንዷ ደቂቃ ዋጋ አላት። ይህ ቦታ የሥራ ወርክሾፕ ብቻ ሳይሆን የልምድ መቅሰሚያ ትምህርት ቤትም ጭምር ነው የሚለው የወርክሾፑ የቡድን መሪ ሆነው ፍቃዱ ተክሌ ስለ ወርክሾፑ የሥራ ሂደትና የሰራተኞቹን የሥራ ሞራል አስመልክቶ እንዲህ ይለናል። 2 ሚኒት ሰራተኛ ሲኒየር ቴክኒሻን ካለ 3 እና 4 አዲስ ሰራተኞችን አድርገን መሆን የሚለምድበት መንገድ እየፈጠርን እንደዚህ ነው የሚለው። ከዛ ሲቀጥል ደግሞ እነዚህ አዲስ ሰራተኞች ከነባር ሰራተኞች ሙያው እየወረሱ በሚመጡ ሰዓት ለራሳቸው እንደ ሲኒየር እያደረግን የሙያ እንትናቸውን እያሳደግንላቸው በግላቸው እንደገና ረዳት እየሰጠናቸው ለሌላ የእነሱ ሙያ ለሌላ የሚያስተላልፉበት መንገድ ነው እየፈጠርንላቸው። በዚህም ሰራተኞች በሙላ ደስተኛ ነው እና ጥሩ ነገር አለ ማለት ነው። ላለፉት 12 ዓመታት በህንጻ ማስዋቢያ የአልሙኒየም ስራዎች አምባ ፈርቀዳጅ እርምጃዎችን የተጓዘው ቢኤንሲ ለነገም ብሩህ ህልሞችን ሰንቋል። በግዙፍ የግንባታ አብዮት ውስጥ ላለች ሀገር ይህ ህልም በርግጥም ይገባታል እንላለን። ከማስመጣት አለማስመጣት፣ ከዛ ሪሳይክል ማድረግ፣ ከዛ ለመሆኑ ወደ ማይኒንግ። በዚህ አጋጣሚ ኢንዱስትሪ ሚኒስትር የማዕድን ሚኒስትርን ላመሰግን ወዳለው ፋብሪካችን ድረስ መጥተው አይተው በሚኒስትር ደረጃ ወደ ማዕድኑ የምንሄድበትን ነገር ያደረጉበት ነገር ነው ያለው ላስት ዊክ ውስጥ። ስለዚህ ይሄ የሚያሳየው እንግዲህ አሁን ቀጣይ የሆነ ራዕይ እንዳለን እስከ መጨረሻው አሉሚኒየም ይዘዳል። አሉሚኒየም ደግሞ የሚያልቅ ነገር አይደለም፣ ቀጣይ ነው። ምክንያቱም አዲስ ኒው ያንግ ሜታል ነው። ብዙ ቴክኖሎጂ አድቫንቴጆች አሉት። ፈርኒቸር ያልጀመርነው አለ። ፈርኒቸር አሉሚኒየም በጣም አስተዋጽኦ አለው። ዴሊኬት ስፔር ፓርትስ ላትስ ኦፍ ቲንግስ በአሉሚኒየም ይሰራሉ እና በጣም ብዙ ራዕይ ሰንቀን እሱን ለማሳካት ወገባችንን አስረን እንንቀሳቀስን።